ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አሜን ሃሌሉያ አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ሁላችንም ቆመን በእግዚአብሔር ፊት የእግዚአብሔርን ቃል አብረን እናነባለን። መዝሙረ ዳዊት ምዕራፍ 16 ላይ መዝሙር በቅንፍ 16 ከቁጥር 8 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። እንደዚህ ይላል የእግዚአብሔር ቃል ሲነበብ እንደዚህ ይላል። ሁሉ ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴትን አደረገ፣ ሥጋዬም ደግሞ በተስፋ ታድራለች። ነፍሴም በሲኦል አትተዋትምና ቅዱሱንም መበስበስ ያይ ዘንድ አትተውም። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብከኝ፣ በቀኝ የዘላለም ፍስሐ አለ። ሃሌሉያ። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልያለን። የነገስታት ንጉሥ የጌቶች ሁሉ ጌታ በሁሉ ነገር ላይ ስልጣን ያለ አልፋ ኦሜጋ መጀመሪያና መጨረሻ የሌለ ሊታይ በማይቻል ብርሃን ውስጥ ያለ ዓይኖች ነበልባል እግሮች የጋለ ናስ የሆነ እውነተኛና የታመንክ ምስክር ከሙታንም በኩር የምድር ነገስታት ገዢ ሆንክ በጭንቅላት ላይ ነገስታት ንጉሥ የጌቶች ሁሉ ጌታ የሚል ጽሑፍ ያለበት በአምባው ፈረስ ላይ የምትቀመጥ መጽሐፉን የከፈትክ ማኅተሙን የፈታ የዳዊት መክፈቻ ቁልፍ በእጅ ያስክ የሚከፍት የሚዘጋ የሌለ ድንቅ መካር ኃያል የሰላም አለቃ የነገስታት ንጉሥ ኢየሱስ ተባረክ። በዚህ ሰዓት መንፈስ ቅዱስ አገልግለን። የሰዎችን የልብ ጉርጆች የምትፈትሽ አንተ ነህ። ድንገት ምኩራብ ውስጥ ልታገለግል የገባኸው የናዝሬቱ ኢየሱስ ለ18 ዓመት ግራ የተጋባች የጎበጠችውን ሴትዮ ድንገት አየሃት። የኢሳይያስን መጽሐፍ የነቢያቶች መጽሐፍ በሚነበብበት በዛ ዘመን አንተ ግን ችግር ታያለ። አንተ ስታገለግል ንባብ ሳይሆን የሕይወትን አቅጣጫ ትነካለ። አንተ ስታገለግል ቀንበር ትሰብራለ። አንተ ስታገለግል የጎበጠውን ቀና ታደርጋለ። አንተ ስታገለግል እስራትን ትፈታለ። አንተ ስታገለግል ጌታ ኢየሱስ የእግዚአብሔር ልጅ እነሆ የአብርሃም ዘር ሆና ለምን ታሰረች ብለ ጣልቃ ገብተ ቀንበር ትሰብራለ። አንተ ስታገለግል በሰዎች ውስጥ ያለ የተሰወረ ምስጢር ትገልጣለ። አንተ ስታገለግል በሰዎች ፊት ውስጥ የተሰወረው ምስጢር ብቻ ሳይሆን የቆሰሉበትን ቁስል ትፈውሳል። አንተ ስታገለግል ሰው የደበቀውን ያን ጉዳይ ነክተ ሰዎችን ትዳስሳል። አንተ ስታገለግል ሰው ጎብጦ አይመለስም፣ ቀና ብሎ ይመለሳል። አንተ ስታገለግል የናዝሬቱ ኢየሱስ የሰዎችን የውስጥ ጉርጆች ነክተ ቀና ታደርጋለህ። ኢየሱስ የእግዚአብሔር ልጅ ድንቅ መካር ኃያል ይሆንክ የትንሣኤው አንበሳ የዳዊት ስርና ዘር የንጋት ኮከብ ኢየሱስ የተቀባው ክብር ይገባል። ሞትን ድል የነሳው ክብር ይገባል። በአብ ቀኝ የከበርከው ክብር ይገባል። ድንቅ መካር ክብር ይገባል። ኢየሱስ የተፈራና ገናና የሆንክ ኢየሱስ ነህምያ እንደተናገረ የተፈራና ገናና አምላክ እንዳለ አንተ ገናና ነህ። የፈረሰን ትጠግናለህ። ፍርስራሹን መልክ ታስይዛለህ። በነህምያ ዘመን የፈራረሰውን ነገር መልክ ያስያዝክ ጌታ
ዛሬም በኢየሱስ ክርስቶስ ስም ዲዛይን ሰጠ የነህምያን የጠጅ አሳላፊውን የህይወቱን አቅጣጫ ቀይረ ቅጥር ሰራተኛ አድርገ ፍርስራሹን መልክ ያስያዝክ ኢየሱስ ዛሬ መልክ ይዛል። የፈራረሱ ጉዳዮች መልክ ይዛሉ። የተበላሹ ነገሮች መልክ ይዛሉ። ግራ የተጋባህበት ነገር መልክ ይዛል። አባ ክብር ምስጋና ላንተ ይሁን። ውዳሴ ላንተ ይሁን። ታርዳል ከነገድ ሁሉ ከቋንቋ ሕዝብን በደም ዋይታልና ላንተ ለታረድከው በግ ምስጋና፣ አምልኮ፣ ስግደት፣ እልልታ ተመስገን። ከፍ በል መንፈስ ቅዱስ ሁለንተናችንን ለአንተ አሳልፈን ሰጠን። ደስ ባለ መንገድ ታገለግል ዘንድ ራሳችንን ለአንተ ሰጠን። ሁሉ ለክብር ይሁን በኢየሱስ ስም አሜን። ሁሉ ጊዜ እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ። እስቲ አየዋለሁ በሉ። ዛሬ መድኃኒዓለምን አይተሽ ትወጫለሽ። ኧረ አሜን አሜን አሜን። ሁሉ ጊዜ እግዚአብሔርን አየዋለሁ በፊቴ ነውና ወገኖች ሆይ በቀኝ ነውና አልታወክም። እንዳትታወክ የሚረዳ አንድ ምስጢር አለ። በየትኛውም ዘመን ስትወጣም ስትገባም ስትንቀሳቀስ እግዚአብሔርን ማየት አሜን ይሆነልን። እግዚአብሔርን ሁሉ ጊዜ ነው። በፕሮግራም ሰዓት ማክሰኞ ብቻ አይደለም፣ ሮብ ብቻ አይደለም፣ ሐሙስ ብቻ አይደለም፣ የሰንበት ቀን ብቻ አይደለም። እግዚአብሔርን በፊቴ ሁሉ ጊዜ አየዋለሁ። አረ ሁሉ ጊዜ ማየት ይሁንልን። እግዚአብሔርን የሚያዩ ሰዎች ወገኖች ሆይ አይታወኩም። ግራ ሲጋባ ትውልድ፣ ጭንቀቱ ሲገባ ትውልድ፣ ተስፋ ሲቆርጥ ትውልድ አይታወኩም። ምክንያቱም መጽሐፍ ሲናገር የማይናወጥ መንግስት ስለተቀበልን እግዚአብሔርን በማክበር ደግሞ በፍርሃት ደስ የሚያሰኘውን እያደረግን የምናመልክበትን ጸጋ እንያዝ ይላል። እግዚአብሔርን ሰው ሚያይ ከሆነ ብዙ ነገር ሲያናውጥ አገር ሲናወጥ የኛ መንግስት አይናወጥም የሚል ለእግዚአብሔር ክብር ያምጣባካችሁ። የኛ መንግስት አይናወጥም። የማይናወጥ መንግስት ተቀብለሃል። የያዝነው መንግስት ዘላለማዊ መንግስት ነው። የኛ መንግስት ሕያው የሆነ መንግስት ነው። ሙት መንግስት አይደለም። ለዘላለም የሚገዛ በሰማይ ሰማያት ላይ ጸንቶ የሚኖር ሰማይ ዙፋኑ ምድሩ የእግር መረገጫ የሆነ ኤልሻዳይ አምላክ እርሱ በዙፋኑ አለ። ወገኖች ሆይ እግዚአብሔርን በፊቴ ሁሉ ጊዜ አየዋለሁ። እግዚአብሔር የሚያዩ ሰዎችን ስንመለከት ለምሳሌ ያህል ሰዎችን ስናይ መርዶክዮስ የሚባል አንድ ሰው ነበረ። በዛ በ127 አገሮች አይሁዶች ሊጠፉ ፕላን ተደርጎ ሃማ የሚባል ሰው ያንን ማዕበል አቀጣጥሎ ነበረ። የተቀጣጠለው ማዕበል ተስፋ የሚያስቆርጥ ነው። ለአይሁዶች ተስፋ ያስቆርጣል፣ ግራ ያጋባል። ነገር ግን ሰውየው አንድ ነገር ገብቶታል። ሃማን ሁልጊዜ ሃማ እሱን አያየው። የሚያየው አንድ ጌታ አለ። በዘመናት መካከል የማይሸመግል ሁሉን የዘረጋ ነገሮችን ካለመኖር ወደ መኖር ያመጣ ዓለማትን በቃሉ የፈጠረው ሕያው የሆነውን እግዚአብሔርን ያያል። ችግሮች እያሉ መከራ እያለ ስገድ የሚሉ እያሉ የሚያሰግዱ እያሉ ኖ እኔ ለእግዚአብሔር ነው የምሰግደው፣ እኔ ሕያው ለሆነው አምላክ ነው የምገዛው። ስለዚህ አንተን አላይም፣ ሁኔታን አላይም። መጽሐፍ ሲናገር ያለ መናወጥ በሱሳ ግንብ ተቀምጦ ነበር ይላል። ሰይጣን ብዙ ማዕበል ያስነሳባችሁ ሰዎች ዛሬ መልእክት አለኝ። እያናወጡ ማዕበሎች ይምጡ እንጂ አትናወጪ። የማይናወጠው እርሱ ሕያው የሆነ ጌታ አለ። ሁኔታ አትመልከት፣ ግራ አትጋባ፣ ተስፋ አትቁረጥ፣ አትጨነቅ።
እርሱ ሕያው የሆነ ጌታ ሲኖር እሱን ስትመለከት አካባቢ ያለውን አታይም። አካባቢ የሚያስፈራራህን ጉዳይ አትመለከትም። የሐማ ፉከራ፣ የሐማ ዛቻ፣ የሐማ ማዕበል ሊነሳ ይችላል። መጽሐፍ ሲናገር ያለ መናወጥ በሱሳ ግንብ ተቀምጦ ነበር። ይኸውልህ ገዳይ እኮ አለ፣ ሟርተኛ እኮ አለ። በሕይወት እንዳትኖር እኮ ሚማማልብህ እኮ መንፈስ አለ። ከሱ ዛራ ጋር መክሮ ጉድጓድ የቆፈረ አለ፣ ግንድ ያቆመብህ አለ። ግን ያ እያለ ያለ መናወጥ በሱሳ ግንብ ተቀምጦ ነበር። ዛሬ ነግራችኋለሁ፣ አትናወጡ። የታመንክበት ጌታ ድንገት ይመጣል። እባክህ አትናወጥ፣ ተስፋ አትቁረጥ፣ ግራ አትጋባ፣ አትጨነቅ። ማየት ያለብህን ጌታን አተኩረየው። ሁኔታ አትመልከት፣ ግራ አትጋባ። ንጉሥ ዳዊት አንድ ወቅት ላይ አብሮ የበሉ ሰዎች ተነሱበት። 600 የሚሆኑ ሰራዊት አብሮት የጠፉ መዝሙር የዘመሩለት። ምን አይነት መዝሙር? እልፍ ገደለ ብለው የተቀኙለት ሰዎች ተነሱበት። ድንጋይ አንስተው ምርኳችንን ያስወሰድከው አንተነ አሉትና ሊገሉት ፕላን አረጉ። ሊፈነክቱ ሲሉ ዳዊትም በመንፈስ አመለጠ ይላል። ልቡን በአምላኩ አበረታ። ይኸውልህ ችግር አትመልከት፣ የሰራዊት ጌታ እግዚአብሔር ተመልከት። ከችግሩ ለፍ፣ ከድንጋይ ውርዋሪዎች አምልጥ። ሊፈነክት ከሚዘጋጅ በሕይወት አትኖርም ብሎ ሚማማልብ እያለ በመንፈስ አምልጠ የሰማይ ድምፅ ከላይ መስማት አሜን ይሁንልህ። የሰማይ ድምፅ የጠላትን ኮቴ ልከተልን? አዎ ምርኮን መልስላለሁ። ዳዊት ውጣ አለ። ይኸውልህ የሰማይን ስትመለከት ከሰማይ ድምፅ ይመጣልሃል። እርሱን ስትመለከት ድምፅ ሲመጣ ድምፅ ሁኔታን ይለውጣል። ድንጋይ ወርዋሪዎችን ድንጋይ ያስጥልልሃል። ቀኝ እጃችሁን እስቲ አንሱ ዛሬ በሉ። ድንጋይ ወርዋሪዎችን ድንጋያቸውን የሚያስጥልልኝ የሰማይ ድምፅ ነው በሉ። እግዚአብሔርን እመለከታለሁ። እሱን ስመለከት ከሰማይ የሰማይ ድምፅ ይመጣልኛል። ድምፁ ድንጋይ ወርዋሪዎችን ድንጋይ ያስጥላል የሚል ክብር ያምጣ ለአምላኩ ለእግዚአብሔር ክብር ያምጣ። ወገኖች ሆይ እግዚአብሔርን ማየት እግዚአብሔርን ሁል ጊዜ በፊቴ ነውና ሁል ጊዜ አየዋለሁ። ወገኖች ሆይ አየዋለሁ። ብዙ ጊዜ ኢየሱስ ክርስቶስ ትዝ ይላችኋል። ማቴዎስ ወንጌል ምዕራፍ 14 ላይ እየጸለየ ነው። ተራራ ላይ እየጸለየ ደቀ መዛሙርት ወደ ማዶ ተሻገሩ አላቸው እና ጉዞ ጀመሩ። ማዕበል መጣ፣ ወጀብ መጣ እና ወጣቸው እና ኢየሱስ ክርስቶስ በአራተኛው ምዕራፍ እየተራመደ መጣ። አንዳንድ ነገር ጉዳዮቻችሁን ችግራችሁን እስክጨርሱ ማዕበሉ አናውጧችሁ የራሳችሁ ጥረት እስኪያልቅ ድረስ ዝም ይላል። በቃ ስትይ ግን እየተራመደ የሚመጣ የክብር ጌታ አለ። እባክህ አንተ ስትጨርስ መድኃኒዓለም ይመጣል። የክብር ጌታ፣ የጠበቅከው ጌታ፣ የተናገረ ጌታ፣ ድምፅ ያሰማ ጌታ፣ ትሻገራለህ ያለ ጌታ እሱ እየተራመደ መጣ። እየተራመደ መጣና ልክ ሲደርስ ማዕበሉን ጸጥ አረገው። ማዕበልና አውሎ ነፋስ የሚታዘዙለት ጌታ ይመጣል። ያንተን ኬዝ አይቶ የመጨረሻ ሰዓት ላይ መጥቶ ታሪክ ሊለውጥ። ከርቀት ሲያዩት ምትሃት ነው አሉ። ትንሽ ቆዩና ጌታ እኮ ነው አሉ። አረ ጌታ እኮ ነው እባክህ፣ ምትሃት አይደለም። ወደ አንተ እየገሰገሰ ያለ የማዕበሉ ጌታ ነው። ታሪክ የሚለውጠው ጌታ ነው። ነገርን የሚያስተካክል ጌታ ነው። ማዕበልን ጸጥ የሚያደርግ ጌታ ነው። ጸጥ የሚያደርገው ጌታ ነው። ጌታ ነው። መጣ፣ እየፈጠነ መጣና ወዲያው ጸጥ አረገው ማዕበሉን። ጴጥሮስ ገረመው። አስገራሚ ሰው ነው ጴጥሮስ። ወዲያው በፍጥነት እዘዘኝ አለው። አንተ የሄድክበትን ተአምራት ማየት እፈልጋለሁ አለ።
መብቱ ነው። አሜን በሉሲ። ሰው ቢሆን አንተ ምን አይነት ሰው ይሄን ትጠይቃለህ እንዴ? ስትጮህ ሰንብተ እንዴት ይሄን ትጠይቃለህ ይላል። ኢየሱስ ግን ችግር የለበትም። አሜን በሉሲ። ኢየሱስ ችግር የለበትም። አንተ ያየውን ታምራት ያለው ስትለው ና ነው የሚል። አሜን በሉሲ። ይኸውልህ ትልልቅ ነገር ጠይቁ፣ አትፍሩ። ትልቁም ባህር ኢየሱስ ከተራመደ እኔም ልምጣ ብለህ የጸሎት ርዕስ ማቅረብ ኃጢአት አይደለም። አሜን በሉሲ። የጴጥሮስ የጸሎት ርዕሱ ይሄ ነው። ያንተን ታምራት እኔም ታምራት ላድርገው። አረ ኢየሱስ ጌታ ነው። ዛሬ ይኸውላችሁ ልክ እኮ ኤልሳ እንዳለ ነው። ትልቅ ነገር ጠይቀሃል አለው ኤልያስ። ትልቅ ነገር ነው የጠየቀው። ካየ ግን ይሆንልሃል። ዛሬ ከማየት ጋር ነው ጉዳዩ። አሜን በሉሲ። ምን ታያለህ ነው ጉዳዩ። ምን ታያለህ ነው። ካየ ይሆንልሃል። መጽሐፍ ሲናገር ጴጥሮስ ይሻለ ና የሚለው ቃል የተፈጥሮ ሕግ ላይ እንዲሰለጥን አደረገው። እያየው ባህርን የሚያክል ነገር እንቅስቃሴ ሲያረግበት በቃ መሄድ ጀመረ። ይኸውልህ ሁኔታ ታምነ ከታንኳ መውረድ ሳይሆን ቃል ባለበት ተአምራት አለ። አሜን በሉሲ። ብዙዎቻችን ማዕበሉ ላይ ነው የምንሳፈረው። ቃል ላይ የታሳፈረ ሰው የመድረስ አቅም አለው። እስቲ ወርድ ላይ ነው የምሳፈረው በሉ። ይኸው ዛሬ ነግራችኋለሁ። ዘለ ቃል ላይ ካረፍክ ነገር መልክ ይዛል። አሜን አሜን አሜን። ዘለ ከተቀመጥክበት ታንኳ በእምነት ውረድ። ከጌታ የወጣው ቃል የሚሰራ ስለሆነ፣ ከጌታ የሚወጣው ቃል የሚያሻግር ስለሆነ፣ ከጌታ ቃል የሚወጣው ድንቅ ተአምራት ያሳያል። ቃሉን እመን። ዘለ ውረድ። ከተቀመጥክበት ታንኳ የሚያስወርድ የእምነት መንፈስ ይለቀቅልህ። እሱ ነው የሚያስፈልገው። ቃሉ ሲመጣ ዘሎ ወረደ። ከተስተካከለበት ቦታ ካረፈበት ቦታ ከታንኳው ላይ የሚያዘልል ቃል ወጣ። የሚሰራ ቃል ወጣ። ዓለማትን የፈጠረ ቃል ወጣ። ለውጥ የሚያደርግ ቃል ወጣ። ቃሉ ያሻግረው ጀመረ። ጥሩ እየሄደ ነው። ኢየሱስን እየተመለከተ አንዳንድ ጊዜ ጥሩ እያየን ኢየሱስን ጉዞ ስንጀምር ኢየሱስም አብሮን ከኛ ጋር ነው። አሜን በሉሲ። የጠራ ታማኝ ነው። እባክህ ና ያለ ጌታ ታማኝ ነው። አንዳንዶቹ እንዲህ ሊሉ ይችላሉ። ይኸውላችሁ ይሄ ምን አይነት ሰው ነው? ይቸኩላል። ጥራኝ ብሎ ወዲያው ደግሞ ሰመጠ። የዚህ ሰው ፍጥነት የሚገርም ነው ሊል ይችላል። ጠርቶ የማያሳፍር የጠራ ጌታ ማዕበሉ ቢወስድ እንኳን ጣልቃ የሚገባ ጌታ በዙፋኑ አለ። የሚገርም ነው። ማዕበሉ ወሰደው። አይኑን ከኢየሱስ ላይ አነሳ። የእምነታችሁን ጀማሪና ፈጻሚ የሆነውን ክርስቶስን እያየን በእምነት በትዕግስት ምንሮጥበትን የእግዚአብሔር ጸጋና ኃይል እግዚአብሔር ዛሬ ይልቀቅልን። ሁኔታዎች አትመልከቱ፣ ኢየሱስን ተመልከቱት። ሰው ብዙ ጊዜ ሁኔታን ያያል። ደቀ መዛሙርቱን ኢየሱስ ክርስቶስ ስለ ፖዚሽን ጥያቄ ዘብዴዎስ ፋሚሊ በጣም አስቸገረ። በመንግስተ ሰማያት የኔ ልጆች ምናምን ብለው ኃይለኛ ጥያቄ ለምኑትን አታውቁም አላቸው። አንድ ወቅት ላይ ግን እነዚህን ሰዎች ላስተምር ብሎ በማርቆስ ወንጌል ምዕራፍ 9 ላይ ስትመለከቱ ወደ ተራራ ወሰዳቸው እና ተራራ ላይ ወሰደና ኢየሱስ ክርስቶስ የእግዚአብሔር ልጅ ጸሎት ጸልዩ አላቸው። እኔ ከአባቴ ጋር ህብረት አደርጋለሁ። እኔ ጸልያለሁ፣ እናንተም ጸልዩ። ወደ እግዚአብሔር ጮሁ፣ ፊቱን ፈልጉ አላቸው። ጥቂት እየጸለየ እንቅልፍ ይዟቸው ሄደ። ኢየሱስ ክርስቶስ የእግዚአብሔር ልጅ ቀና ሲሉ ፊቱ ልብሱ ነጭ እንደ አጣቢ ሳሙና ተለውጧል። ኢየሱስ ክርስቶስ ብርሃኑ የብርሃኑ ክብር ማንጸባረቅ ጀመረ። አሜን በሉሲ። ወዲያው ወደ ላይ ሲያዩ ሙሴን አዩ። ሙሴ አራቱን የሕግ መጽሐፍ የጻፈ ሰው ነው። ሙሴ ማለት አስገራሚ ሰው ነው እኮ። አራቱን የሕግ መጽሐፍ የጻፈ አስገራሚ ሕፃን ሆኖ
እናትየው በልጅነቱ የለቀቀችው በሳጥን ውስጥ የእግዚአብሔር ክብር የተገለጠበት ብላቴና አራሜን በሉሲ ድንገት ቤተ መንግስት ውስጥ ያደገ በኦቶር ቤት በግ እየጠበቀ ኖሮ በእግዚአብሔር ሰዓትና ጊዜ ራእዩ ተገልጦ ተራራ ላይ ወጥቶ ጫማን አውልቅ ልልክ ነው ሕዝቤን ያመልከኝ ያገለግለኝ ዘንድ ሕዝቤን ልቀቅ ብለ ከፈርዖን ሰራዊት ትውልዱን ማስለቀቅ አለብህ ብሎ እግዚአብሔር ላከው። ወገኖች ሆይ ሙሴ አስገራሚ ሰው ነው በእስራኤል ውስጥ ባይዘው የሙሴ መቃብር የሌለው ለዛ ነው። የሙሴ ቀብር ስነ ስርዓት ላይ ማንንም አልተገኘም እግዚአብሔር ብቻ ነው። ለምን መሰላችሁ? ህዝቡ ስለሚያመልከው ነው። ሚስጥሩ ያ ነው። እስራኤል ውስጥ ብዙ መቃብሮች አሉ ስትሄዱ ሳያላችሁ። እንደውም አንዳንዱ መቃብሮች ልክ እንደ መኖሪያ ቤት በእንትን ነው የምትሄዱት በጂፒኤስ የተሞሉ አሉ እና ሄደው የሚያገኙ ከርቀት ዘመን የቆዩ ሰዎች ሁሉ በዚህ ጊዜ እስራኤል ሙሴን የቀብር ስነ ስርዓቱ አድርጎ ቢወስደው ኖሮ ያመልከው ነበር። እግዚአብሔር አዋቂ ነው። አይናችንን ሊያነሳልን አሜን በሉሲ። አያችሁ መጽሐፍ ሲናገር የናሱ እባብ እንኳን በሙሴ ዘመን የተሰራ እስራኤሎች ከሞት ወደ ሕይወት የተሻገሩበት ናሱን እባብ ሲያዩ ሁሉም ተፈወሱ ተብሎ የተነገረለት ከዘጸአት ዘመን ጀምሮ ሄዶ እስቂያስ ዘመን ላይ ነው ያረፈው። በእስቂያስ ዘመን ነው ያ የጣዖት መሰዊያ ናሱን የገለበጠው እስቂያስ ነው። ሲአሜን በሉሲ ንኡሽታን ብሎ የጠራው በቃ ይመለክ ነበር። እስከዛ ዘመን የናሱ እባብ በእስራኤል ዘንድ ይመለክ ነበር። እግዚአብሔር ደግሞ ሌላ ስዕል አይፈልግም። መታየት የሚፈልገው በውበቱ የናዝሬቱ ኢየሱስ በክብር መታየት ይፈልጋል። አራሜን በሉሲ። ስለዚህ ፎከሳቸው ሙሴ ላይ ነው። ትንሽ ቆይተው ደግሞ ኤልያስ ላይ ነው። ተስፋው ኤልያስ ላይ ነው። ከገጠር ከተማ የመጣ ትንቢታዊ መልእክት መሬት ማይወድቅ የሚናገረው ነገር እና አካብን ያንቀጠቀጠ የትንቢት መንፈስ ውስጡ የነበረ ሰው ነው። ይህም ሰው መንፈስ ስለነበረበት ህዝቡ ሁሉ ከርሱ ይጠብቅ ነበር። ግን አንድ ነገር ሆነ። በዚህ መኖር ለኛ መልካም ነው፣ አንድ ላንተ አንድ ለኛ እንዲ ለኤልያስ ለሙሴ ሰራ መኖሪያ ቤት ሲሉ ደመናው መጣና ፒክቸሩን አጠፋው። ምን አለ? የምወደው ልጅ እርሱ ነው፣ እርሱም ብቻ ስሙ የሚል ድምጽ ከሰማይ መጣ። ዛሬ ነግራችኋለሁ ብዙ ፒክቸሮችን አጥፍቶ ብቻውን መክበር የሚፈልግ የናዝሬቱ ኢየሱስ በክብር አለ። አረ ለዚህ ጌታ ክብር ይሁንለት። ቀና ሲሉ የለም፣ ስዕሉ የለም፣ ሙሴ የለም፣ ኤልያስ የለም። ዞር ሲሉ አንድ ድምጽ ግን ከሰማይ መጥቷል። መሰማት ያለበት መታየት ያለበት የገነነው ጌታ ሞትን ድል ነስቶ በአብ ቀኝ የሚከብረው ሕያው የሆነው ኢየሱስ እሱን እዩት። እዩት። ማየት ብቻ አይደለም፣ ስሙት። ሰምታችሁ ተመላለሱ። ወገኖች ሆይ ዛሬ በኢየሱስ ክርስቶስ ስዕሎችን አጥፍቶ ኢየሱስን የምናይበት የክብር መንፈስ ላይችን ላይ ይውደቅ። መጽሐፍ ቅዱስ ስለዚህ ሐዋርያ ጳውሎስ ኢየሱስ ክርስቶስ በፊታችሁ ተስሎ እንዳታዩት አዚም ያደረገባችሁ ምንድነው አለ? ስዕሉ ፒክቸሩ ይጥፋ፣ በውበት እዩት፣ በክብር እዩት፣ በኃይል እዩት። ይታይ ኢየሱስ። ወገኖች ሆይ እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ በቀኜ ነውና አልታወክም። እስቲ አልታወክም አሉ። ዛሬ ሁላችሁ በስራችሁ በኑሯችሁ በህይወታችሁ በትዳራችሁ በምናምን አቅጣጫ መታወክ ሲመጣ አንድ ነገር ጌታን አይቼ ነው የወጣሁት ብሎ መጠየቅ ጥሩ ነው። ጌታን ያዩ ሰዎች አይታወኩም። እርፍ ነው። አሜን በሉ። እስቲ ያርፋሉ በሉ። እርፍ ነው የሚሉት። ንጉሥ ዳዊት እዚህ ስፍራ ላይ ሁለተኛ የሚናገረው ነጥብ ይህ ነው። ልቤን ደስ አለው። እስቲ ልቤን ደስ አለው በሉ ባካችሁ። አረ ልቤን ደስ አለው በሉ ድገሙና።
የደስታ ሁሉ ምንጭ ማን ነው? በጌታ ደስ ይበላችሁ። አሜን በሉስ። እስር ቤት ውስጥ ሆኖ እኮ ነው፣ ማይመች ሁኔታ ውስጥ እኮ ሆኖ ነው እንዴ። ውጪ እኮ ያሉ ሰዎች በጌታ ደስ ይበል ቢል አይገርምም። ውስጥ ኖሮ ውጪ ላሉ ሰዎች መልእክት ይጽፋል። ለፊልጵስዩስ ቤተክርስቲያን አስገራሚ ነው። መልእክቶቹ ሁሉ አስደናቂ ነው። ጳውሎስ በክርስቶስ የተገኘ የጽድቅ ፍሬ ሞልቶባችሁ ለጌታ ቀን የተዘጋጃችሁ ሆናችሁ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ከፊት ይልቅ እያደገ እንዲበዛ ይህን እጸልያለሁ ይላል። የት ሆኖ ነው? እስር ቤት ውስጥ ሆኖ ውጪ ላሉት ወገኖች ሆይ፣ ሰውየው ጉዳዩ አንድ ነው። እግዚአብሔርን የሚያዩ ሰዎች ለትውልድ መልእክት አላቸው። ለትውልድ መልእክት አላቸው። ይቃትታሉ። መንፈስ ቅዱስ ከነሱ ጋር ነው። ሊመጣ ስላለው ዘመን የሚጮሁበት የውስጥ ጩኸት አላቸው። ሐዋርያ ጳውሎስ ለኤፌሶን ቤተክርስቲያን የጥበብና የመገለጥ መንፈስ እንዲሰጣችሁ ይላል። የልባቸው አይኖች ሲበሩ የመጥራቱ ተስፋ የርስት ባለጠግነት ክብር ይሄ ነገር እያለ መጸልይላቸው የጸሎት ርዕስ አለ። የት ሆኖ ነው? እስር ቤት ሆኖ ነው። ጉዳዩ ምንድነው? ግንቡ አይዘው ሁኔታ አይዘው ጌታን ግን ያያል። ጌታን ምታይ ከሆነ አትታወክም ብቻ አይደለም፣ በውስጥ ደስተኛ የሚያደርግ መንፈስ ይፈሳል። ዛሬ በኢየሱስ ስም የደስታ ዘይት ይፍሰስባችሁ። አሜን ትላላችሁ? የደስታ ዘይት ከሐዘን ከተለያየ ነገር በቃ ኮምፕሊትሊ ነፃ የምትሆኑበት ጌታ ውስጣችሁ በደስታ የሚሞላበት የደስታ ዘይት ይፍሰስላችሁ። መጽሐፍ እኮ ለዚህ ነው በአመድ ፈንታ አክሊልን ይላል። ምንድነው የሚለው? በአመድ ፈንታ አክሊል፣ በለቅሶ ፈንታ የደስታ ዘይት። በለቅሶ ፈንታ ደስ ይው ለቅሶ ያለበት ቦታ ላይ የክርስቶስ ብርሃንና ክርስቶስን በውበቱ ስናየው ወገኖች ሆይ ለቅሶ የለም፣ ደስታ አለ። የሚያስለቅስ ቦታ ላይ የደስታ ዘይት ላያችሁ ላይ ይፈሳል። ለምን? ኢየሱስን ስለምታዩት። ኢየሱስን ካየነው ወገኖች ሆይ ደስታችን ውስጣችን ይፈሳል። ለዚህ እኮ ነው ወንድማችን ዕንባቆም ቅድም እህታችን አስቴር እየዘመረች ነበር። ፍርድ ቤት እግዚአብሔር ሊያቆመው ትንሽ ነበር የቀረው። ይሄ እግዚአብሔር ጉድ ሰርቶናል። ሎየር ቀጥሮ እግዚአብሔርን ሊሟገት እኛ እንዲህ በጽድቅ እየኖርን እግዚአብሔር ለምንድነው እንዲህ የምታደርገው? አመፀኞች ለምንድነው እንዲህ የሚሆኑት ብሎ ትኩረት ሰጥቶ ነው የጻፈው። ምዕራፍ 2 ላይ ግን እኔ ግን በመጠበቂያ ላይ እጠብቃለሁ፣ ስለ ክርክሬ የሚመልስልኝን አይዘንድ ራእዩ ለተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል። ታገሰው፣ ቢዘገይም አይዋሽም። ኧረ አይዋሽም ባክህ። የነገረ ጌታ ታማኝ ነው፣ አይዋሽም። ቃሉን የሰጠ ጌታ ታማኝ ነው፣ አይዋሽም። አይዋሽም። ምዕራፍ 2 ቁጥር 20 ላይ እንዲህ አለ፣ እግዚአብሔር በተቀደሰ መቅደሱ አለ፣ ምድር ሁሉ ዝም ትበላል። ስለፈልፍ ነበረ፣ ዝም የሚያሰኝ አንድ ነገር መጣ አለ። ዞር ስል ሁኔታን ሳይሆን እርሱን በውበቱ ስመለከተው፣ በዙፋኑ ላይ ተቀምጦ ሳየው፣ እግዚአብሔርን ስመለከተው ለካ ጉዳዩ አንድ ነው አለ። ከብቶች በጋጣ ውስጥ ባይገኙ፣ የወይን ሐረግ ፍሬ ባይሰጥ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ ኃይሌ ነው። ወገኖች ሆይ የደስታ ምንጭ ኢየሱስ ነው የሚል ለዚህ ጌታ ክብር ያምጣ ባካችሁ። ክብር 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 ይሁንለት። ይሄ ኢየሱስ ክብር ይሁንለት። አረ እልልታ ይሁንለት። አረ ጭብጨባ ይሁንለት። ስግደት ወገኖች ሆይ በጌታ ልቤን ደስ አለው አለ። ምንድነው ዳዊት ብትሉት፣ ዳዊት ልቡን ደስ ያለበት ምክንያት ንጉሱን በውበቱ ስላየው። አረ ጌታን ስታዩ ደስታችሁ ውስጣችሁ ይፈሳል። እስቲ አሜን በሉ ባካችሁ።
አንድ ወቅት ላይ ፊንላንድ ሄልሲንኪ ፈረንጆች ቸርች ነው፣ በጣም ብዙ ናቸው። እዛ እያገለገልኩ እያለ ልክ ስጨርስ የሚያገለግለው ፓስተር ቪዥነሪ ነው። ብዙ ቸርች የከፈተ ሰው በየዓለማቱ ላቲን አሜሪካ፣ እንደገና ደግሞ ወደ ተለያየ ሀገር በተለይ ማይሞከር ከተማዎቹ ላይ 1000 ሜምበሮች አላቸው። የት ብትሉ ሞሮኮን ታስባላችሁ? የሙስሊም ሀገር እኮ። እና ይሄ ሰውዬ ልክ ስጨርስ መጣና መልእክት አለኝ አለኝ። ምንድነው ስለው የማየው ነገር አንድ አስገራሚ ነገር ነው አንተ ላይ አለኝ። ምንድነው? የደስታ ዘይት ላይ ፈሷል አለኝ። አራሜን በሉ እስቲ። ውስጥ ምንም አይነት ነገር ቢመጣ ደስተኛው ሰው ነው አለኝ መንፈስ ቅዱስ አለ። እውነቱን ነው። አራሜን በሉ እስቲ። አውቀዋለሁ እኔ። አራሜን በሉ እስቲ። ድሮ ወንጌላዊ ሆኜ ቸርች ላይ ሂሳብ መስራው አለች። መጣችና አንድ ቀን አንድ ነገር ልጠይቅ ነው አለች። ምንድነው? ብዙ ሰው ሲበሳጫ ያለው ቸርች አካባቢና አንድ ቀን እንኳን ሁሌ ደስተኛ ነው፣ ሚስጥሩ ምንድነው አለች። ሌሊት ከፋዘር ጋር ጨርሼ ስለምመጣ ነው። አራሜን በሉ እስቲ። በቃ እዛ ያልቃል። አራሜን በሉ እስቲ። እዛ ነው የሚያልቀው አልኳት። አይቼ ነው ሞተው ንጉሱን። አሜን በሉ እስቲ። ንጉሱን አይቼ ነው ሞተው። ንጉሱን ሌሊት አይተ ከወጣ ለምን ትታወቃለህ? ንጉሱን በክብር አይተው ከወጣ እንዴት ደስተኛ አትሆንም? የደስታ ዘይት ላይ ይፈሳል። ባካ ላይ ይፈሳል። ወገኖች ሆይ ዛሬ በኢየሱስ ክርስቶስ ስም ይሄ የለቅሶ መንፈስ ተጠርጎ የደስታ ዘይት ይፍሰስላችሁ። ሰይጣን በተለያየ መንገድ የሚያስለቅሳችሁ ይሄንን መንፈስ ዛሬ ጌታ ይጠርገዋል። አረ ሃሌሉያ! ይጠርገዋል ጌታ። ወገኖች ከዛ ዕንባቆም ቢዝነሱ ምኑ ባይሳካ እኔ ግን በእግዚአብሔር መሰራቸው ነገሮች ሁሉ ሰክሰስ ባይመጣ ምድራዊ ኮተት ባይመጣ እኔ ግን በእግዚአብሔር በመድኃኒቴ አምላክ ጌታ እግዚአብሔር ኃይሌ ነው። አረ ኢየሱስ ጌታ ነው። ሃሌሉያ! ወገኖች ሆይ ሶስተኛ ነጥብ ለምትይዙ እንዲህ አለ፣ ምላሴ ሐሴትን አደረገቻል። ተንበርክካችሁ አታጉረምርሙ። ምላስሽ ሐሴት ያድርግ። አራሜን በሩባች እንዴ! አንዳንዱ እኮ ተንበርክኮ ጉድ ሰርተኛል እግዚአብሔር ያን ነገር ሳትመልስ ስታጉረመርሚ ከእግዚአብሔር ጋር ተንበርክከሽ እኔ ነግራችኋለሁ። ክብር ሲመጣ ህልውናው ሲመጣ የእግዚአብሔር እጅ ሲመጣ ጌታን ማየት ሲጀምሩ ምላሳችሁ በሐሴት ይሞላል። አሜን በሉ እስቲ። ክብሩ እኮ ስላልመጣ ነው። ተንበርክከሽ ግሎሪ ክብሩ እኮ ቢመጣ የአንደበት ለውጥ እኮ ነው የሚመጣው። ራስን የምታገኘው ስትዘምር ነው። ስትዘምሪ ራስሽን ታገኛለሽ። መንፈሳዊ ቅኔ ስትቀኝ እንዴ በመንፈስ እኮ በውስጥ ሰውነት ስንጠነክር መንፈስ ሲሞላብን እኮ ራሳችን እርስ በራሳችሁ መንፈሳዊ ቅኔ ተቀኙ ይላል። እና የምትቀኙት ምላሳችሁ የሚቀኘው ዝማሬ ነው። ምላሳችሁ የሚቀኘው አምልኮ ነው። አንዳንድ ጊዜ ራሳችሁን ስትዘምሩ የምታገኙ ከሆነ በጣም እድለኞች ናቸው። የሆነ ነገር መጣልኝ፣ የሆነ መዝሙር መጣልኝ ምላሴ ላይ በቃ አንደበቴ ላይ ሐሴት እያረኩ ነው በእግዚአብሔር ነገር ስትሉ መንፈስ ቅዱስ በስራ ላይ እንደሆነ ወቁ። አሜን በሉ እስቲ። መንፈስ ቅዱስ እየሰራ ነው። እኛ ኖርማሊ ሰው አጉረምራሚ ነው፣ ግን እግዚአብሔር ሽፍት ሲያደርግ መንፈስ ሲወርድብን ነገር ይቀየራል። ምላሳችሁ መልካም ነገርን ማፍለቅ ይጀምራል። ነፍሴ ልቤ መልካምን ነገር እስቲ ያፈለቀ በሉ። መልካም ነገር ነው የሚፈልቀው። ምላሳችን ላይ ሐሴት ማድረግ እንጀምራለን። ክብር ለንጉሱ ለአምላካችን ይሁን። ዛሬ ከመጉረምረም ህይወት ወጥተን ምላሳችን ላይ ሐሴት የምናደርግበት የክብር እሳት ይውደቅብን። አሜን ትላላችሁ? ሃሌሉያ! ያ ይምጣ በህይወታችን። ያ የእግዚአብሔር እሳት ይውደቅብን። ለዚህ እኮ ነው
ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ያየዋል። የልብሱም ዘርፍ መቅደሱ ሞልቶ ነበር። ሱራፌልና ኪሩቤል ደግሞ ከጨዋዩ ድምፅ የተነሳ ወደቀና አንደበቱን አየ። ሁለት ስፍራ ነው። ትንቢት ያመጣና ከሰዓት በኋላ አንደበቱ ደግሞ ሲረክስ ራሱን አግኝቷል። ገብቷችኋል? አሁን ሁለት ነገር ነው። ቤተ መቅደስ ላይ ትንቢት ያመጣል። ሁለተኛ ደግሞ ከጓደኞቹ ጋር ሲገናኝ ደግሞ ወሬው ምላሱ ልክ አይደለም። ስለዚህ ሽፍት መደረግ አለበት አለና እግዚአብሔር ያንን ክብር ልክ ሲያይ አንደበት የረከሰብኝ እንደሆነ ያለው አለ። አሜን በሉስ። መጀመሪያ ራሱን አየ። የሚውልበትን ሰፈር ደግሞ በደንብ አየው። የት ሰፈር እንደሚውል ጓደኞቹን ደግሞ ተራ በተራ መንፈስ ቅዱስ አሳየው። ካሳየው በኋላ ከዛ ክልል ውጣ አለው። ጉጠት ያዘው መልአክ መጣና አንደበቱን ዳሰሰውና ከዚህ በኋላ ኃጢአት ካንተ ተወገደችልህ። ከዚህ በኋላ ሐሴት ማድረግ ነው። ኢየሱስን መግለጥ ነው። ኢየሱስን ማሳየት ነው። ኢየሱስን ማጉላት ነው። ኢየሱስን ማድመቅ ነው። አንደበቱ ተለወጠ። መልእክቶቹ ጠቅላላ እስከ 66ኛው ምዕራፍ ኢየሱስን የሚያሳይ ነው። ኢየሱስን ከፍ የሚያደርግ ነው። ኢየሱስን የሚያደምቅ ነው። ኢየሱስን የሚያገን ነው። በቃ ሰውየው አንደበቱ ተለውጦ ቀረ። አሜን በሩሲ። የእግዚአብሔር ክብር ሲመጣ አንደበታችንን በኢየሱስ ክርስቶስ በወንጌል እሳት ይለኩሰዋል። አሜን በሩሲ። በእሳት ነው የሚነካው። በቃ ምትሰብከው ሌላ ነገር ወጣትልና ኢየሱስ ያድናል ትላለህ። በቃ የሚያድነው እሱ ነው ትላለህ። ሰዎችን የሚለውጠው የህይወት አቅጣጫ ምዕራፍ የሚያስይዘው ኢየሱስ ነው። አረ ኢየሱስ ጌታ ነው። ይሄንን ነው የምንናገር። ምላሳችን ሐሴት ያደርጋል። አራተኛው ነጥብ ተናግሬ ወደ ጸሎት ነው የምንሄደው። ስጋዬ በተስፋ ታድራለች ይላል። አሜን በሉስ። ነገ በተስፋ ነው በሉስ። የሚቀጥለው ዓመት በሉ በተስፋ ነው በሉ። ይኸውላችሁ እግዚአብሔር የምታዩ ከሆነ ተስፋ መቁረጥ የሚባል ነገር የለም። ተስፋ መቁረጥ የለም። ሰው እኮ ተስፋ የሚቆርጠው ችግሩ ምንድነው? እግዚአብሔርን ማየት ሲያቆም በቃ ተስፋ ይቆርጣል። ኤልያስን የሚያክል ሰው ተመልከቱ። አስገራሚ ሰው ነው። ቴስፋዊ ኤልያስ ከገጠር መጥቶ ለአካብ መልእክት አመጣ። ዝናብ አይሰጥም አለ። ዝናብ ቆለፈና ወዴት ሄደ? ወደ ኮሬት ፋፋ ላከው። ለምን? መልእክት የለውም። ምንም ነብይም ቢሆን እግዚአብሔር የሚጠቀምበት ሰው ቢሆንም ዝናብ አይሰጥም ብሎ በዛ ምድር ላይ ለአካብ መንግስት ላይ ቢናገርም እግዚአብሔር ግን ሰወረው። በቃ መልእክት የለህም፣ ሂድ ወደ ኮሬት ፋፋ አለ። ኮሬት ፋፋ አስገራሚ ቦታ ነው። ኮሬት ፋፋ ወገኖች ሆይ እግዚአብሔር እሱን ለተወሰነ ጊዜ በቁራ የሚመግብበት ቦታ ነው። አሜን ትላላችሁ? ቁራ ደግሞ ታውቃላችሁ፣ አባቶቻችን እንደሚሉት የቁራ መልእክተኛ ነው። ቁራ ተልኮ የሚጠፋ ነው። ትዝ አይላችሁም እንዴ? መጽሐፍ እኮ ሲናገር በኖህ ዘመን እኮ የምድር ፊት ተገልጧል አልተገለጠም ቼክ እናድርጋለና ነው ቁራ ላከው። ቁራ በዛው ሄደ። ቁራ ምግብ አድራሽ ሆኖ በየትኛውም ዘመን አያውቅም። በኖህ ዘመን የጠፋው ቁራ ወደደም አልወደደም ስላሴ ያዘዘው ቀን እጅ ከፍንጅ ተይዟል። አሜን በሉሲ። ሰው ሲልከው ሊጠፋ ይችላል። እግዚአብሔር ካዘዘ ግን በላተኛውን አድራሽ ያደርገዋል። ቀማኛውን እንዲታዘዝ። አሜን በሉሲ። እግዚአብሔር ሲያዝ የሚገርም ነው። በኮሬት ፋፋ በቀን 2 ጊዜ ነው። ኤልያስ ራሱ አያውቀውም ስንት ሰዓት ምግብ እንደሚመጣለት። የጧቱን ባጀትና የማታውን አያውቅም። ብቻ ፍላይቱ በቀን 2 ነው። አሜን በሉ ባካችሁ። የሰራዊት ጌታ እግዚአብሔር ባጀት ሲመድብል ሰዓቱንም አታውቅም። ብቻ በሰዓቱ ዱብ ያደርገዋል። በቃ ዱብ ነው ያደርገው። ክብር ለስሙ ይሁን። አይገርማችሁም?
ኤልያስ ጨርሳል እዚህ ሚሽንን አሁን ወደ ሰራፕታ ሂድ ተባለ። ሰራፕታ የምትባል ቦታ አንዲት ሴት ያለችው ልጇና እሷ ምግብ በልተው በቃ ሊሞቱ ፕላን ተደርጎ አልቋል። እግዚአብሔር አዋቂ ነው። የሚታዘዙ ሰዎች ጋር ይልካል። አሜን በሉት። ወንጌላዊ ሉቃስ ምን አለ? እስራኤል ውስጥ ብዙ መበለቶች እያሉ እግዚአብሔር ግን ኤልያስን የላከው ወደ ሰራፕታ ነው። ለምን? ሴትዮዋ ትታዘዛለች ከልጇ ይልቅ ለእግዚአብሔር። አሜን በሉት። ከልጇ ይልቅ የመጀመሪያ እግዚአብሔር ትላለች። አምላኬ ይበልጣል። አሜን በሉት። ጉዳዩ ባጭሩ ስጦታው ላይ ሳይሆን ሰጪው ላይ የተደገፈች ሴት ነች ሰራፕታ ያለችው። አሜን በሉት። ብትፈትሿት ስጦታ ላይ አይደለም፣ ሰጪውን ታውቀዋለች። ሰጪው ምን አይነት አምላክ እንደሆነ። ስለዚህ በቃ ግድ የለም ሰጣለሁ አለችው። ወዲያውኑ አንድ ነገር ሆነ። ይሄ ተአምራት በኤልያስ ዘመን ሆኖ አስገራሚ ነው። እግዚአብሔር እንዲህ አለው፣ ሂድ አሁን ለአካብ ተገለጥ አለው። ዝናብ መሰጥበት ጊዜ ስለሆነ የእግዚአብሔር ቃል በራእይ ወደ ኤልያስ መጣ ይላል። ይኸውላችሁ ሀገር ሊለውጥ እግዚአብሔር ትውልድን ሊቀይር ሲፈልግ የሚያመጣው አንድ ነገር ነው። ሂድና ለአካብ ተገለጥ፣ ጊዜው ነው፣ ሰዓቱ ነው፣ ውጣ አለው። አሜን በሉ እስቲ ጊዜው ሲመጣ በሉ እግዚአብሔር ይልካል በሉ። ቃል ሰጥቶ ነው የላከው። ላከው፣ ሂድ ዝናብ ይሰጣል፣ አትፍራ አለ። አካብን ጠራው። 430 የበዓል ነቢያቶችን ተጠሩ። በእውነት እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ከሆነ አምላክ ይታይ። እውነት ዳጎል ደግሞ የራሱን አምልኮ ያቀርብና ዛሬ እግዚአብሔር ይታያል። ህዝቡ ሁሉ ሰምቶ ዝም አለ አይደል? ከዛ ዝም የማያሰኝ ሰዓት መጣ። አሜን በሉ እስቲ ዝም የማያሰኝ ሰዓት ይመጣል በሉ። ማለትም የእሳት እስኪመጣ ድረስ ምንም ችግር የለም። እስከ 6 እስከ ቀትር ድረስ ሙከራ አድርገዋል። ኤልያስ ጋር ሲደርስ አሁን እንዲህ አለ፣ የአብርሃም የይስሐቅ አምላክ አለ። እንዴ በእስራኤል ውስጥ አምላክ እንዳለ ዛሬ ይታወቅ ዘንድ አለ። ይህንም በእግዚአብሔር ቃል እንዳደረግ እኔ ባሪያ እንደሆንኩኝ የሰውን ልብ ደግሞ ወደ እግዚአብሔር ዘንበል አድርገህ ትመልስ ዘንድ ይህ ክብር ይገለጥ አለ። ይህ ክብር ይገለጥ። መጣ እሳቱ። ወገኖች ሆይ ዝም የማያሰኝ እሳት መጣ። የክብር እሳት መጣ። የእሳት አስገራሚ ነው። የእሳት ሲመጣ ወገኖች ሆይ ያለወጠው ነገር የለም። ሰውን በግንባሩ ተደፍቶ እግዚአብሔር አምላክ ነው አለ። አምላክሽ አምላክ ነው። አምላክ ነው። የጠራው አምላክ፣ የጮክለት አምላክ፣ ፊቱን የፈለክለት አምላክ ነው። አምላክሽ ለኩት የመጨረሻውን ሐሳብ ነው። ከዛ ኤልሳቤል እንዲህ አለች፣ ነፍስን ፈልጋለሁ፣ አርዳለሁ። በቃ ዛተችበት። ስፒሪቱ የፍርሃት መንፈስ ላይ መጣ። በጌሶም ወንዝ 450 ሚሊዮን የበዓል ነቢያት አሳርዶ እግዚአብሔር ትልቅ ነው አምላክ ተብሎ የእግዚአብሔር ዝና ከወጣ በኋላ ስፒሪት ስትረጭበት ክትክት አዛፍስ። ከዛ የመልአክ ምግብ በልቶ 40 ቀን ሄደ፣ ዋሻ ውስጥ ተኝቷል። እግዚአብሔር እዛ ድረስ መጣና ምን ታደርጋለህ አለው። አሜን በሉ። እሱ ምን ላይ የቀብር ስነ ስርዓት የዚሁ ነው፣ ዋሻ ውስጥ ነው ፈልገው። የአገልግሎት ዘመን እዚሁ ይጻፍልኝ። በቃ ነቢያቶች ተገለዋል፣ እኔ ብቻዬን ቀርቻለሁ። በቃ መስዋዕቶች ሁሉ ፈርሰዋል፣ ውሰደኝ። አልወጣም ይለዋል። አረ ውጣ። አልወጣም፣ እዚሁ መጠናቀቅ ፈልጋለሁ። እግዚአብሔር መጣ። ዛሬ ነግራችኋለሁ፣ ሰይጣን ሁሉ ጊዜ ፍርሃትን ሲረጭባችሁ፣ ተስፋ ሲያስቆርጥ ሰው መደበቂያ ይፈልጋል፣ ዋሻ ውስጥ ይገባል። ይኸውላችሁ ጌታ ሲመጣ ደግሞ አረ ከዋሻ ውስጥ ውጣ፣ የክብር መንገድ አለ። ከዋሻ ውስጥ ውጪ፣ ከተደበቅሽበት ውጪ፣ እኔ የክብር መንገድ አለኝ፣ የክብር አጀንዳ አለኝ። ውጣ ከተደበቅበት ዋሻ፣ ከተሰወርክበት ዋሻ፣ ተስፋ ከቆረጥክበት ዋሻ ውጣ። እኔ ሌላ ክብር አለኝ፣ እኔ ሌላ አጀንዳ አለኝ፣ እኔ ራሴ የምገልጥበት ሌላ ማንተ መሰራበት ልዩ አጀንዳ አለኝ። ተስፋ የቆረጠው ሰው ብድግ አለ። ሮሜ
ምዕራፍ 11 በጣም ጥሩ አድርጎ ነው ሐዋርያ ጳውሎስ የተረከልን። ኤልያስም እንዲህ ሲል እስራኤልን ከሰሰ ይላል። ምን በማለት? እኔ ብቻዬን ቀርቻለሁ፣ መሰዊያዎች ሁሉ ፈርሷል፣ በቃ ነቢያቶች ሁሉ ተገለዋል። አይገርማችሁ? ከሳሽ ነው የምንሆነው ተስፋ ስንቆርጥ። ሰው ጌታን ማየት ሲያቆም ከሳሽ ነው የሚሆነው። ቁጭ ብሎ አይገርምም? ጉድ ሰርተውናል እግዚአብሔር። እስራኤልን መክሰስ ጀመረ። ኤልያስ በጣም ጥሩ አድርጎ ነው የገለጠው። በእውነት እግዚአብሔር ህዝቡን ይጥላልን? አይጥልም። አራሜን በሩሲ ጳውሎስ እንዲህ ብሎ ጻፈልን፣ ህዝቡን በእውነት እግዚአብሔር ይጥላልን? አራ አይጥልም በሉ ባካችሁ። ጥሎ አያውቅም። አምላካዊ ምላሽ ወደ እርሱ እንዲህ ሲል መጣ። ምን አለው? ለባል ያልሰገዱ 7000 ሰዎች አሉ። አንተ ስለ ራስህ ጥፋት ታስባለህ፣ እኔ ከተማ ሙሉ ሰው አለኝ አለው። የሆነ እኮ አንድ ሙሉ ሲቲ እኮ ነው የሚያሳየው። አራሜን በሩሲ 7000 ሲያሳየው ድንግጥ አለ። በዛው ላይ የሚቀቡ ሰዎች አሉ፣ የሚነሳ ትውልድ አለ፣ መጎናጸፊያ የሚወድቅበት፣ ዘይት የሚያርፍበት፣ ለትውልድ መፍትሄ የሚሆን ኤልዛቤል የሚፈጠፍት የእግዚአብሔር አጀንዳ ያለበት የተቀባ ትውልድ አለ አለ። ትውልድ አለ ተቀብቶ የሚነሳ። አራሜን በሉ ባካችሁ። ተስፋ ሊያስቆርጥ ሰይጣን ሲመጣ እግዚአብሔር ያየው ሌላ ትውልድ ነው። አረ የሚነሳ ትውልድ አለ። ሞትን አትጠባበቅ። ባንተ የሚሰራው የሚያስነሳ ጄነሬሽን አለ ባከ። አረ ተቀብቶ የሚነሳ ትውልድ አለ አለ። እግዚአብሔር ቀብቶ የሚያስነሳው ትውልድ። ተስፋ አትቁረጡ። ልቤን ደስ አለው ምላሴን ማሴትና ስጋዬ በተስፋ ታድራለች። አረ ተስፋ አለ። ነገ ተስፋ አለ። ነገ የሚነሳ ትውልድ አለ። ነገ ተቀብቶ በእግዚአብሔር አጀንዳ የሚወጣ ትውልድ አለ። አረ ተስፋ አለ። ልጆቻችሁ ገና ተቀብተው ይወጣሉ። አረ እግዚአብሔር የሚያስነሳው ትውልድ አለ አለ። የሚነሳ ትውልድ አለ ገና። አትፍራ እባክህ። ገና የሚመጣ ጄነሬሽን አለ። የተዘጋጀ ትውልድ አለ። ለእግዚአብሔር ተዘጋጅቶ ያለቀ፣ ለበዓል ያልሰገደ፣ ፈቃዱን የሚያደርግ ከእግዚአብሔር ጋር የተስማማ ትውልድ አለ አለው እግዚአብሔር። መንፈስ ቅዱስ የጨረሰው ተዘጋጅቶ ያለቀ ትውልድ አለ። ስለዚህ ተስፋ አትቁረጥ። ነገ እግዚአብሔር ያየልህ ክብር አለ። ተስፋ አትቁረጪ። የተወረወረብሽ ፍላጻ ድንገት ተስፋ አትቁረጪ። የኤልዛቤል ስፒሪት ድንገት ተስፋ ያስቆርጥሽ። ኢየሱስ ክርስቶስ ያየልሽ ክብር አለ። ተስፋ አትቁረጡ። በጌታ ተስፋ አይቆረጥም። በኢየሱስ ተስፋ አይቆረጥም ወገኖች ሆይ። ስለዚህ ዛሬ እግዚአብሔርን ሁሉ ጊዜ በፊቴ አየዋለሁ። በቀኜ ነው እንደ አልታወክም። ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ለምን? እግዚአብሔር በዙፋኑ አለ አለ ስላለ ጌታ። ስለዚህ ዛሬ የደስታ ሁሉ ምንጭ ሆነው ኢየሱስ ወደ ቤትሽ ይገባል። አረ ኢየሱስ ጌታ ነው። ደስታን የሚሞላ በደስታ የሚያጥለቀልቅ የእግዚአብሔር መንግስት እኮ የመብልና የመጠጥ ሳይሆን በመንፈስ ቅዱስ የሚገኝ ደስታ ነው ይላል። ደስታ ነው። በቃ ዝም ብሎ በመንፈስ ቅዱስ የሚገኝ ደስታ ነው። ደስታ። ስለዚህ ዛሬ አይናችንን ወደ ሰራዊት ጌታ ወደ እግዚአብሔር አንስተን በእውነት ሳንታወቅ ደስተኞች ሆነን ሐሴት እያደረግን በተስፋ እየኖርን የእግዚአብሔር አጀንዳ በሕይወታችን ይገለጣል። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ማንን? ጌታን እያየ። አሜን በሉስ። ኢየሱስን አሜን ማየት ይሁንልን። ኢየሱስን ማየት። ቆመን እንጸልይ። ሃሌሉያ። ላርካዲያን ቶራ ፓራሳቲያ በናዝሬቱ በኢየሱስ ስም የሚነሳ ትውልድ አለ። እኔ አሁን መንፈስ ቅዱስ በዚህ ሰዓት የሚነግረኝ የሚመጣ ጄነሬሽን የሚገለጥ ትውልድ አለ። አሜን በሉሲ።
አሜን ትላላችሁ። ለባል ያልሰገደ የተለየ ትውልድ እግዚአብሔር ፈቃዱን ሊፈጽምበት የተዘጋጀ ትውልድ አለ። እግዚአብሔር ክብሩን ይገልጣል። አረም ይመጣ ጀነሬሽን አለ ተቀብቶ ለእግዚአብሔር አጀንዳ የሚቆም የነ ኤልዛቤልን ጉልበትና የሚገለብጥ የእግዚአብሔር ቅባት የሚገለጥበት ትውልድ ይነሳል። ሃሌሉያ ራባባባስ ለራ ፓፓፓ ያላላላቦስ አረ ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ እንዲህ ይለኛል፣ አትፍሩ በላቸው አለኝ። ሚነሳ ትውልድ አለ። በጌታ እጅ ነው ያሉት። አረ አሜን በሉ እስኪ። አረ በጌታ እጅ ነው ያለው ትውልዱ በጌታ እጅ ነው ያለው። ይኸውላችሁ መልእክት ይሰጠኛል። የእግዚአብሔር መንፈስ የሚሰጠኝ መልእክት ምን እንደሆነ ታውቃላችሁ? በዘፍጥረት ምዕራፍ 15 ላይ አብርሃምን ምን አለው? ይስሐቅ በቃ ኤሌዘር ይወርሰኛል፣ አትፍራ ኤሌዘር አይወርስም ማለት። ከዛ በኋላ ያለውን ነገር ነው የምነግራችሁ። አስተኛውና 4 ጄነሬሽን አሳየው። ያሳየው ምንድነው? እሱ ስለ ይስሐቅ እየፈራ ነው። እግዚአብሔር ምን ያሳየዋል? እስከ ሙሴ ድረስ አሳየው። ከባርነት የሚወጣ ትውልድ 430 ዓመት ግራ የተጋባ ትውልድ እነሆ የሚያስነሳ ሙሴ የሚባል ሰው ይነሳል አለ። አራሜን በሉሲ። ይኸው 4 ትውልድ አይቶልሽ ስለ ይስሐቅ ወይኔ ብለሽ አትፍሪ ባክሽ፣ እግዚአብሔር ያየልሽ ይበልጣል። 4 ትውልድ አይቶልህ ምን አስፈራ? ምን አስደነገጠ? 4 ትውልድ እግዚአብሔር ቆጥሮ እኮ በህይወት ታምር አድርጎ ሊያስታቅፍ እኮ ነው። አረ ኢየሱስ ያድናል። 4 ትውልድ ገና ታያላችሁ። ክብር ለንጉሱ ይሁን። ኦ ኢየሱስ አይገርማችሁ? እንዲህ አለው፣ ስለ ኤሌዘር አታስብ። ይስሐቅ አለ፣ ስለ ኤሌዘር አታስብ፣ አትፍራ። ያዕቆብ አለ፣ ስለ ኤሌዘር አትፍራ፣ ግራ አትጋባ። ዮሴፍ አለ፣ አትጋባ፣ ግራ አትጋባ፣ ተስፋ አትቁረጥ። ሙሴ አለ። 4 ትውልድ አይቶልሃል እግዚአብሔር። አትፍሩ ትውልድ አይቼ እኔ በክብር በፊታችሁ አልፋለሁ ይላል። ትውልዳችሁ ላይ እኔ መልካም ዘር አሳያችኋለሁ ይላል ጌታ። የፈራችሁት አይወርሳችሁም። የእግዚአብሔር አጀንዳ በሕይወታችሁ ይገለጣል። መንፈስ ቅዱስ ለልጆቻችሁ የምትቃጥቱ ሰዎች መንፈስ ቅዱስ እንዲህ ይላል፣ 4 ትውልድ አሳይቼ አስገርማችኋለሁ። እንዴት ብላችሁ አትፍሩ ይላል ጌታ። አትፍሩ ይላል። ሌርዳካታዳውስ ቀኝ እጃችሁን አንሱ እስቲ። እግዚአብሔር በእውነት በልጆቻችሁ መካከል ብዙ ትውልድን ሊያሳያችሁ የታመነ አምላክ በዙፋኑ አለ። ያየላችሁ የተሻለ ነው። ያየልሽ የተሻለ ነው። በናዝሬቱ በኢየሱስ ክርስቶስ ስም የእግዚአብሔር እጅ ይገለጣል። ቫርካቴኔ ሶቫውድ ቬለትራዲዮ ኮራማማ ያሳንዳ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። አረ ከፍ ከፍ ይላል። ቬንዮርዶስ ክብር ለስሙ ይሁን። ክብር ለስሙ ይሁን። አዲስ ነገር ይሆናል በሕይወትሽ። እግዚአብሔር መንፈስ ቅዱስ ምንድነው የሚለኝ? እንደ ታመንሽኝ መጠን እንደ እምነትሽ የሚሆን ክብር አለ። በቃ ነገር አይበላሽም። መልካስ ይዛለሁ። እኔ ጣልቃ ገባለሁ። እጄን አሳይሻለሁ። ምርኮ መልሳለሁ። በጎነቴ ይመጣል። መንፈስ ቅዱስ መጣ። ክብር መጣ። ምንጠብቂው ክብር
ቬላስ ቬላ ኮራፖስ ፔድ 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 መንፈስ ቅዱስ የሚገለጥ ክብር መሰዊያችን የሚያድስ ክብር መጥቷል። ድል ይነሳል። አሜን። ኢየሱስ ፓርኮቶስ መንፈስ ቅዱስ አከብረሃለሁ። ብዙዎችን የሚያስነሳ እግዚአብሔር እጅ ኢየሱስ ክርስቶስ ጌታ ነው። የምትቃትችበትን የተትረፈረፈ ጸጋና ኃይል እሰጥሻለሁ። በቃ መሰዊያሽን የሚያድስ እሳት መንፈስ ቅዱስ አመሰግናለሁ፣ አከብረሃለሁ። የሚያድስ እሳት አሜን ይምጣ። አዲስ ነገር ይሆናል። ዝም የማያሰኝ እሳት ይመጣል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። ድንቅ የሆነው ጌታ፣ ተአምራት አድራጊው ጌታ አሜን ሃሌሉያ። እስቲ ቀኝ እጃችሁን አንሱ። ጥቂት ደቂቃ እንጸልያለን። በየቤታችሁ የእግዚአብሔርን ተአምራት በልጆቻችሁ እንድታዩ። በእውነት የሚነሳ ጄኔሬሽን ተቀብቶ የሚለይ ለእግዚአብሔር የተሻለ ትውልድ ሆኖ የሚነሳ ተቀብቶ የሚነሳ ትውልድ በቤታችሁ በልጆቻችሁ ላይ እግዚአብሔር ክብር ይምጣ። እሚዳስ አረ ሃሌሉያ አሜን። አዲስ ነገር ይሆናል። አዲስ ነገር አሜን ይሆናል። ኢየሱስ ጌታ ነው። እስቲ እጆቻችሁን አንሱ። ሁለታችሁ እኔ እግዚአብሔር መንፈስ ለጥያቄያችሁ መልስ ይዞ ጌታ ይመጣል። ትውልድን የሚነካ የእግዚአብሔር እጅ ይገለጣል። የፈራችሁት ነገር አይወርሳችሁ። በጎን የእግዚአብሔርን አጀንዳ ታዩ ዘንድ መልካምነቱን ታዩ ዘንድ እግዚአብሔር ከፊታችሁ ቀድሟል። ተራራውን ሊሄድላችሁ የብረት መወርወሪያውን ሊቆርጥ የናሱን ደጅ ሊሰብርላችሁ እግዚአብሔር በክብር ወጥቷል። በጎ ነገር ሊያደርግ የእግዚአብሔርን እጅ ታያላችሁ። ቬሊያ ትሮቫንታ ዴክላራ ዳላቦራ ፓፓፓያ ቬንዳትሮ ዴሌፕሮስ ኢየሱስ ክርስቶስ ለዘላለም ጌታ ነው። አዎ ክብር ለአምላካችን ለእግዚአብሔር ይሁን። መንፈስ ቅዱስ እንደዚህ ይለኛል፣ ፓስተር አሴር እግሮቹን በዘይት ይነክራል። እንደ እድሜው እንዲሁ ኃይሉ ይሆናል። ኃይል እየጨመረ ይሄዳል። እንደ እድሜ ልክ እንዲሁ ኃይል ይሆንልሃል። የእግዚአብሔር ኃይል እየጨመረ ይሄዳል። ጠላት ያነጣጠረው ሴራና በተለያየ መንገድ በህመም በተለያየ የመጣበት ሴራ ሁሉ ተገልብጧል። ተስፋ አለ። ተስፋን የሰጠ የታመነ ነው። አረ የነገርኩን እስካደርግ አልተውህም ይላል። ብዙ ነገሮችን አስተካክል ዘንድ ከፊት ወጥቻለሁ። አሁንም ደግሞ እጄን ባንተ ላይ አደርጋለሁ ይላል። እንደ አሴር ይሆናል ይልሃል ጌታ። እንደ አሴር ይሆናል አለ መንፈስ ቅዱስ። አመሰግንሃለሁ። እጅህን ልትልክ በዚህ ምሽት ደግሞ ተስፋ አለ ስላልክ፣ አረ ተስፋ አለ። ነገ ተስፋ አለ። የሚቀጥለው ዓመት ተስፋ አለ። ተስፋን የሰጠ የታመነ ነው። ተስፋችን ኢየሱስ አለ። የዘላለም ሕይወት የሰጠን ተስፋ የሰጠን ጌታ አለ። አለ 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 ተስፋችን። ሃሌሉያ ሃሌሉያ። አረ ክብር ስጡት ለመድኃኔ ዓለም ለመንፈስ ቅዱስ ሌራ ፖራዲያ ማራዳ ክሌሬ ለቦራ ባባ አባት ሆይ አመሰግንሃለሁ። በዚህ ምሽት መንፈስ ቅዱስ በሚገባቸው መንገድ ሌሊትም ሳታልፋቸው ድምፅን የሚያሰማ ክብር ያገኛቸው። ጆሮአቸውን የሚያነቃቃ መንፈስ ይምጣ። አባ
በእውነት ያንተ ክብር ባለበት ድምጽ ባለበት ተስፋ አለ። ዛሬ ተስፋ የቆረጠችን ነፍስ የሚያጽናና ክብር መጥቷል። ነገ ተስፋ አለ ብለሃል። እግዚአብሔርን ሁል ጊዜ በፊቴ አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴም ሐሴትን አደረገች፣ ሥጋዬም በተስፋ ታድራለች። ተስፋ አላት፣ ተስፋ አላት፣ ተስፋ አላት። ተስፋ አለ ወገኔ፣ ወንድሜ ሆይ ተስፋ አለ። አረ ነገ ተስፋ አለ፣ ግድ የለም በክርስቶስ ተስፋ አለ። ላራቦስ ተመስገን አባት ሆይ፣ ሁሉ ላንተ ክብር ይሁን። ምስጋና አስገቡ፣ እልልታ አስገቡ። ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ተመስገን፣ ሁሉ ላንተ ክብር ይሁን። ባረከ ይሁን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባርክ ፓስተር። የአምላካችን ስም የተባረከ ይሁን። እግዚአብሔር በቃሉ በመካከላችን ሲመላለስ አምሽቷል። ክብር ሁሉ ለጌታ ይሁን። በእውነት ቃሉን የሰጠን ጌታ የታመነ ነው። ክብር ሁሉ ለስሙ ይሁን። እኔ በጣም ኤክሳይትድ የሚያደርገኝ የእግዚአብሔር ቃል በኃይል ሲገለጥ በቃ ገርማቸው ውስጣችሁን ነው እንደሚሰራስረውና እግዚአብሔር ስም የተባረከ ይሁን። ስለ ቃሉን ስለሰጠን ክብር ሁሉ ለስሙ ይሁን። ቃሉን ላከፈወሳቸው ነው የሚለው። በቃሉ ውስጥ ጽናት አለ፣ በቃሉ ውስጥ መልስ አለ። ስሙ ለዘላለም የተባረከ ይሁን። የዘላለም አባት አምላክ እግዚአብሔር ሆይ ስለዚህ ምሽት ደግሞ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ያሁኑን ሳይሆን የርቀትን ነገር ደግሞ በቃልህ ስለተናገርከን ስምህ የተባረከ ይሁን። እግዚአብሔር ሆይ አብርሃም በጨረሰ ጊዜ 4 ትውልድ አርቀህ ነገርከው። እንዲህ ነህ አንተ። እግዚአብሔር አባት ሆይ ስምህ ለዘላለም የተባረከ ይሁን። በእውነት በዚህ ምሽት በቃልህ ስለመጣ ጌታ ሆይ ስምህ ይባረክ። አይኖቻችንን አሁንም ወደ አንተ እናቀናለን ጌታ። ፊት ለፊቴ ነውና አልታወክም ስለሚል ቃልህን ጌታ እግዚአብሔር ሆይ እንዛለን። አይኖቻችን በአንተ ላይ ፎከስ ይሆናል። እግዚአብሔር አምላክ ሆይ ስምህ የተባረከ ይሁን። ጌታ መንፈስ ቅዱስ ሆይ ይህን ደግሞ በአብዝተህ ስለምትረዳን ስምህ የተባረከ ይሁን። ከቃል በኋላ ቃልህን ስለምታጸናልን ክብር ሁሉ ተጠቅልሎ ለአንተ ለንጉሱ ይሁን። የነገውንም ቀን ለአንተ አደራ አሳልፈን እንሰጣለን። አሁንም ተናገረን፣ እንሰማለን። የሰማነው ቃል 30፣ 60፣ 100 ፍሬ ያፍራ። እንጠቀምበት ዘንድ ቃልህን በልባችን ሰውረን እንድንዘው ጸጋ ስጠን። እግዚአብሔር ወደ ተናገርከው እየተመለስን እንድናሰላስለው እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን የሚጨምርላችሁ በክርስቶስ ኢየሱስ ስም አሜን፣ አሜን፣ አሜን። ፓስተር ሳምሶን እግዚአብሔር ይባርክህ። እህታችን አስቴር ጌታ እግዚአብሔር ይባርካችሁ። እግዚአብሔር አብስቶ ይባርካችሁ።